ፊርማ የሌለው ደብዳቤ። ፊርማ የሌለው የአቶ ገዱ የምላሽ ደብዳቤ ቀን 27/05/2018 ለክቡር ጠቅላይ ሚኒስትር አብይ አህመድ ከገዱ አንዳርጋቸው ይላል ደብዳቤው። በፓርላማ ንግግሩ ላይ የኔን ስም ጠርተው ያደረጉትን ንግግር ይመለከታል። ጥር 26 ቀን 2018 ዓ.ም በፓርላማ ቀርበው ባደረጉት ንግግር ከኤርትራ ጋር የተፈጠረውን አለመግባባት መንስኤ በተመለከተ እኔን በእማኝነት ቆጥረው ማብራሪያ መስጠቱን ሰዎች ቆርጠው በላኩልኝ የቪዲዮ ቅጂ ተረድቻለሁ። እርስዎ በዚሁ ንግግሮ እንደገለጹት ጉዳዩ በታሪክ መዝገብ በአግባቡ ይቀመጥ ዘንድ የነበረውን ሁኔታ ምንም አይነት መጨመርም ሆነ መቀነስ ሳያስፈልገኝ በነጻ ሕሊና እንድገልጽ የእርስዎ ንግግር አስገድዶኛል። በዚህ መሰረት አንደኛ፣ በእኔ በኩል እንዲህ ባሉ የኤርትራንና የኢትዮጵያን ግንኙነት በሚመለከቱ ጉዳዮች አስተያየት ለመስጠት ፍላጎት አልነበረኝም። ምክንያቱም የእነዚህ ሁለት እህትማማቾች ሀገሮች የግንኙነት ታሪክ በአብዛኛው በቁርሾ የተሞላ በመሆኑ በጥንቃቄና ኃላፊነት በተሞላበት መንገድ ሲያዝ ወይም ሊያዝ ይገባል የሚል እምነት ስላለኝ የማውቀውን ጉዳይ በመሰለኝ መንገድ ላለመናገር ወስኜ ነበር። መቼም የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም። ሌላው ቀርቶ በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅት የኤርትራ ሰራዊት እስከ ደብረ ታቦር አካባቢ ድረስ መጥቶ መዋጋቱን እናስታውሳለን። የኢትዮጵያ መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆምበት በፕሪቶሪያው ድርድር የተኩስ አቁም ስምምነት መደረሱ ይፋ ከሆነ በኋላ ነበር። እስከዚያ ድረስ ግን የአንድ አገር ሰራዊት በሚመስል ሁኔታ አብረው ነበሩ። የቀረ ነገር ቢኖር በጦርነቱ መሃል ሁለተኛው ዙር ጦርነት እንዳበቃና የትግራይ ኃይሎች ከአማራ ክልል ከወጡ በኋላ ውጊያው ጋፕ ብሎ በነበረበት ጊዜ የኢትዮጵያ መከላከያ ሰራዊት አዛዦች በማዕረግ ሲንበሸበሹ የኤርትራን አዛዦች አለመጨመሩ ሊሆን ይችላል። ሁለተኛው፣ ከዚያ ሁሉ ጥፋት በኋላ በአሁኑ ወቅት እርስዎ የትግራይንም ሆነ የኢትዮጵያን ሕዝብ ይቅርታ ይጠይቃሉ ብዬ ስጠብቅ ጉዳዩን አዛብተው ሲያቀርቡ ሳይ ባነሱት ጉዳይ ላይ ብቻ ማብራሪያ መስጠትን መረጥኩ። በትግራይ ክልል በነበረው ጦርነት የትግራይ ኃይሎችን ጨምሮ በጦርነቱ ተሳታፊዎች አማካኝነት የደረሰው ጉዳት የትግራይን ሕዝብ ለማመን በሚከብድ ሁኔታ እንዲደቅ ያደረገ በመሆኑ ለዚህ ድርጊት አንድ አካል ብቻ ተጠያቂ አድርጎ እኔ ከደሙ ንጹህ ነኝ ለማለት መሞከር ከሕግ ከፖለቲካና ከሞራል ተጠያቂነት ሊያድን ካለመቻሉም በላይ መሰል ጥፋት ዳግም እንዳይደገም ተገቢውን ትምህርት እንዳይወሰድ ያደርጋል። እውነቱን ለመናገር በዚያ ጦርነት ወቅት የትግራይ ሕዝብ ማንም ወገኔ ተጎዳ ብሎ ከጎኑ የሚቆምለት መንግስትም ሆነ ሌላ ወገን አልነበረውም። የነበረውን የመንግስት ጫና ተቋቁሞ በተወሰነ ደረጃ ከትግራይ ሕዝብ ጎን መቆም የቻሉት ጥቂት ኢትዮጵያዊ የፖለቲካ ሰዎች፣ ዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግስታት ብቻ ነበሩ ማለት ይቻላል። ይህ የኛ የኢትዮጵያውያን እውነተኛውና አስቀያሚው የቅርብ ጊዜ ታሪካችን ነው። ሶስተኛ፣ እኔ እግዚአብሔር ደጉን አመላክቶት ከትግራይ ሕዝብ ጋር ያለውትን አስከፊና የተበላሸ ግንኙነት ቢያሻሽሉ ደስ ከሚላቸው ሰዎች አንዱ ልሆን እችል ነበር። ነገር ግን ባለፈው ስህተቶት ምንም አይነት የመቆጨት ምልክት ካለ ማሳየቶትም በላይ ለዚያ ሁሉ የሰው እልቂት፣ ንብረት መውደም፣ ማህበራዊ ምስቅልቅልና የሀገርን ህልውና የሚፈታተን ቀውስ የራስዎን የፊት አውራሪነት ድርሻ ሳይመለከቱ ሌላ ተጠያቂ ፍለጋ ሲዋትቱ ሳይ አግራሞትን የጫረብኝ ከመሆኑ በላይ አሁን ያለው ምስቅልቅሉ የወጣ ሀገራዊ ሁኔታ ያነሰን ይመስል ሌላ አዲስ ቀውስ ለመፍጠር እየተንደረደሩ ስለመሰለኝ ጠንካራ ስጋት አድሮብኛል። ምክንያቱም ከላይ እንደገለጽኩት እስከ አሁን በህዝብ የተፈጸሙት ሀገራዊ ጥፋቶች ዋነኛ መነሻ ምክንያታቸው የእርስዎ አገዛዝ ሆኖ ሳለ ሁል ጊዜም ውጫዊ የፈጠራ ምክንያቶችን ሊያቀርቡ ይሞክራሉ። የትግራይ ጦርነት በአማራ ህዝብ ላይ እየተፈጸመ ያለው ዘርፈ ብዙ ጥፋት ማለቂያ የሌለው የኦሮሚያ ክልል ጦርነት፣ የቤንሻንጉልና የቅርቡን የጋምቤላን ግጭት ጨምሮ
በሌሎች የሀገሪቱ አካባቢዎች ብዙ ጥፋት ያስከተሉ ሀገራዊ ቀውሶች የተፈጠሩት በዋናነት በእርሱ አገዛዝ ደካማነትና ያለ ግጭትና ጦርነት በስልጣን ላይ መኖር አልችልም ከሚለው የተሳሳተ አስተሳሰቦ የተወለዱ ችግሮች ናቸው። አራተኛ፣ ከላይ የተገለጸው አጠቃላይ ሁኔታ እንዳለ ሆኖ እርስዎ በንግግሮ በገለጹት መሰረት እኔ የእርስዎ ልዑክ ሆኜ ወደ ኤርትራ መሄድን በተመለከተ የነበሩ ጥሬ ሐቆችን ወደ ማብራራቱ ልግባ። በመጀመሪያ ደረጃ የትግራይ ጦርነት ከተጀመረ በኋላ እኔ የውጭ ጉዳይ ሚኒስትር እንደነበርኩና የትግራይ ሕዝብ ላይ የተፈጸመውን ወንጀል በተመለከተ መልእክተኛው ሆኜ ወደ ኤርትራ ተልኬ እንደነበር በፓርላማ ንግግሮ የገለጹት ሙሉ በሙሉ ሐሰት ነው። ይህ የለየለት ቅጥፈት መሆኑን እኔ ብቻ ሳልሆን እርሶም ቢሆኑ የመዋሸት ሱስ ሆኖቦት ካልሆነና በአዲስ መልክ ሊያስፈጽሙት ላቀዱት የጥፋት ፕሮጀክት ህዝብን አወናብዶ ለማነሳሳት ያግዘኛል ብለው ካላሰቡ በስተቀር ሁለቱም ጉዳዮች ለማንኛውም የኢትዮጵያ ፖለቲካ ለሚከታተል ሰው ሁሉ ግልጽ ነው። እኔ ከውጭ ጉዳይ ሚኒስተርነት የተነሳሁት የትግራይ ጦርነት በተጀመረ ማግስት ማለትም ከጥቅምት 25 ቀን 2013 ዓ.ም ጀምሮ ነው። መቼም ይህንን ጉዳይ ዘነጉታል ተብሎ አይጠረጠርም። አሁንም ሌላ በህዝብና በሀገር ላይ ለመፈጸም የሚያውጠነጥሩት የጥፋት አሻጥር ኖሮ ለማምታታት የሚጠቀሙበት ነገር ከሌለ በስተቀር የኔ የውጭ ጉዳይ ሚኒስተርነት እና ወደ ኤርትራ መሄድ የማይገናኙ ጉዳዮች ናቸው። አምስተኛ፣ ከትግራይ ጦርነት ጋር ተያይዞ በህዝብ ላይ የደረሰውን ከፍተኛ ጉዳት በተመለከተ እርሶ ህዝቤን አታጎሳቁሉ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር፣ ከዚህ ላይም ትልቅ ስህተት ፈጽመዋል። እኔ የማውቀው ሀቅ ከዚህ የተለየ በመሆኑ በዚህ ረገድ ጥሩ ምስክር ልሆንልዎት አልችልም። እንደ እርሶ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻለዎታል። እኔ ስለ ትግራይ ህዝብ ያለዎትን አመለካከት እንድናገር ከፈለጉ የማውቀው እውነት እርሶ ከተናገሩት በእጅጉ የተለየ ነው። በእውነቱ ለመናገር በዚያ ወቅት የምር ከሚያስቆጣዎት እና ሌሎችን እንደ ጠላት እንዲያዩ ከሚያደርጉት ጉዳዮች ውስጥ አንዱና ምናልባትም ዋነኛው የትግራይን ህዝብ መበደሉን ማንሳት ነበር። ለኔው ለራሴ ያሉኝን ላስታውሶት። በ3 ሳምንት ውጊያ የህወሓትን ኃይል ሰባብረን መቀሌን ተቆጣጥረናል የሚለውን ደስታ ለማብሰር በተጠራው የሥራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን የግምገማ ሐሳብ መሰረት በማድረግ አንድ ሐሳብ አንስቼ ነበር። ቀርቦ የነበረው ግምገማ የትግራይ ህዝብ በሰሜን እዝ ላይ የተፈጸመው ጥቃትም ሆነ በመከላከያ የተወሰደው ያጸፋ እርምጃ ዱብዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን በገለልተኛነት ይመለከት ነበር የሚል ነበር። እኔም በዚሁ የግምገማ ሐሳብ ላይ በመመርኮዝ ህዝቡ እንዲረጋጋ፣ ስርዓት አልበኝነት እንዳይፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ህዝብ እንዳያንገላታ ጥንቃቄ መደረግ አለበት፣ ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግም ይኖርበታል፣ በደል የሚደርስበት ከሆነ ህወሓትን ሊናፍቅና እንደገና ሊጠናከር ይችላል የሚል ስጋት አዘል አስተያየት አቀረብኩ። እርሶም በመድረኩ ላይ ያነሳሁትን ሐሳብ በአዎንታዋ ተመልክተውት አለፉት። መድረኩ ተጠናቆ ከስብሰባ አዳራሽ እንደወጣን ግን ለብቻዬ ጠርተው የነገሩኝንና ስለ ትግራይ ህዝብ ያለውትን አመለካከት በትክክል የሚያሳየውን አስተያየቶን ላስታውሶት። እንዲህ ነበር ያሉኝ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ህዝብ ይለኛል። የትግራይ ህዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በቀጣይም ይበልጥ እናደቀዋለን። መሸነፍ ከባድ ስለሆነ ከእንግዲህ የምናውቀው ትግራይ ተመልሶ አይመጣም የሚል ነበር። የትግራይ ኃይሎች ከአማራ ክልል ወጥተው ወደ ትግራይ ከተመለሱ በኋላም በዓለም አቀፉ ማህበረሰብ ዘንድ ተደራድሩ የሚል ግፊት እየተጠናከረ በመጣበት ወቅትም የሚከተሉት የድርድር ስልት ትግራይን ቀስ በቀስ እርባና ቢስ ማድረግ እንደሆነ በአደባባይ ስብሰባ ላይ የተናገሩት ሀቅ ነው። እኔ የማውቀውና ስለ ትግራይ ህዝብ ያለውት እውነተኛ አመለካከት ይህ ነው። 6ኛ፣ ከፓርላማ ንግግሮ ትንሽ እውነታነት ያለው የኔ ወደ ኤርትራ መሄድ ነው።
ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ 2013 ዓ.ም ላይ አንድ የውጭ ጉዳይ መስሪያ ቤት ባለስልጣን ይዤ የእርስዎን መልእክት ለፕሬዝዳንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ አስመራ ደርሼ ተመልሻለሁ። የመልእክቱ ጭብጥም በሚከተሉት 3 ጉዳዮች ላይ ያተኮረ ነበር። እነርሱም አንደኛ፣ በወያኔ ላይ በጋራ በወሰንነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ። ሁለተኛ፣ የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብ። ሶስተኛ፣ አንዳንድ የወያኔ ደጋፊዎችና የኢትዮጵያና ኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበሩ። ለፕሬዝዳንቱ የሚቀርቡትን እነዚህን መልእክቶች ከገለጽኩኝ በኋላ በእኔ በኩል እንዲጨመር አንድ ጥያቄ አንስቼለዎት ነበረ። ይህም ጦርነቱ መጠናቀቁን በይፋ ለህዝብ ተናግረናል። የዓለም አቀፉ ማህበረሰብ እየጠየቀን ያለውም የኤርትራ ሰራዊት ከኢትዮጵያ ወይም ከትግራይ እንዲወጣ ነው። ስለዚህ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አንነግራቸውም የሚል ነበር። እርስዎ ግን ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብለው አስጠነቀቁኝ። ከዚያም የሰጡኝን ተልእኮ ተቀብዬ ተለያየን። ከዚህ ውጪ የትግራይን ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምን አይነት መልእክት አልነበረም። በወቅቱ የእርስዎ ጭንቀት የተከፈቱብን የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችለውን ጣጣ ነው እንጂ የትግራይ ህዝብ ላይ የደረሰውን መከራ በፍጹም አጀንዳውትም አልነበረም። በማግስቱ በተዘጋጀልን አነስተኛ የኮንትራት አውሮፕላን ተሳፍረን አስመራ ደረስን። የኤርትራ ባለስልጣናት በአስመራ ኤርፖርት ተገኝተው ከተቀበሉን በኋላ ፕሬዝዳንት ኢሳያስ ወደሚገኙበት ቦታ ወስደውን ለፕሬዝዳንቱ የያዝነውን መልእክት አቀረብን። በያዝነው መልእክት ላይም ምንም ያወዛገበን ነገርም አልነበረም። የማስታውሰው ስለተከፈተብን የሰብአዊ መብት ጥሰት ዘመቻ ለፕሬዝዳንት ኢሳያስ ስነግራቸው በእሳቸውም በኩል የሰጡኝ መልሱ የሚቻለው ጥንቃቄ ሁሉ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ፣ በተረፈ እኔና አብይ በተስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉን የሚል ነበር። በሁለቱ መሪዎች አለ ስለሚባለው ስምምነት የማውቀው ነገር የሌለ ቢሆንም ውይይታችንን በሙሉ መግባባት ፈጽመን ወደ ሀገራችን ተመለስን። አዲስ አበባ በተመለስኩ በማግስቱ ለእርስዎ ስልክ ደውዬ ከፕሬዝዳንት ኢሳያስ ጋር ስለነበረን በጎ ውይይትና የሰብአዊ መብት ክሱን በተመለከተ ሁላችንም አስፈላጊውን ጥንቃቄ ማድረግ አለብን ማለታቸውን ሪፖርት አቅርቤሎት የስልክ ንግግራችን ተቋጨ። እኔ የማውቀው እውነታ ይህ ነው። አመሰግናለሁ። ገዱ አንዳርጋቸው ፊርማ የሌለው ደብዳቤ። ለእኔ ትልቁ ነገር የጌታቸው አሰፋ ልጆች በመጽሐፋቸው ላይ የአብይ አማሮች ከሚሏቸው አንዱ የሆኑት አቶ ገዱ አንዳርጋቸው የጠቅላይ ሚኒስትሩ መልእክተኛ ሆነው ኢሳያስ አፈወርቂ ጋር መሄዳቸውን ማመናቸው ነው። የተቀረው ሁሉ ዕዳው ገብስ ነው የሚለን ኤርሚያስ ለገሰ ነው። ሌላው ጉዳይ ለምሳሌ በጦርነቱ ወቅት አቶ ገዱ የነበራቸው አቋም፣ አዳራሽ የተሰበሰቡት ወጣት ክቡር አቶ ገዱ ለምን የትግራይ ወራሪ ይላሉ ወያኔ ለምን አይሉም ብሎ ሲጠይቋቸው የሰጡት የብስጭት ምላሽ ከክልል ፕሬዝዳንትነት ወቅት ጀምሮ ከኢሳያስ አፈወርቂ ጋር የነበራቸው ግንኙነት፣ የፕሪቶሪያ ስምምነት ሲመጣ የአቶ ገዱ ቅሬታ ወዘተረፈ በመረጃና በማስረጃ ተሰንዶ የተቀመጠ ስለሆነ ብዙም አያወዛግብም። በተረፈ አቶ ገዱ በዚህ ምላሾት ላይ ለምን የኤርትራ ወታደሮች በትግራይ ፈጽመውታል የተባለውን የጅምላ ግድያ፣ ግፍና የንብረት ዝርፊያ ከመናገር ተቆጠቡ የሚለውን ጥያቄ ዘለሉት። ቁልፉ ነጥብ ያለው እዚህ ጋር ስለሆነ እኔ ለጉዳዩ ቅርበት ያላቸው ምንጮችን ጠቅሼ እርስዎ ኢሳያስ አፈወርቂ ጋር በተገናኙበት ወቅት የኤርትራው የዕድሜ ልክ ገዢ ስለ ኤርትራ ወታደሮች የፈጸሙት ዝርፊያና ግፍ ሲጠየቁ የኤርትራ ወታደሮች ሆነው ከትግራይ ጠማማ ሚስማር ይዘው የመጡ ካሉ አሰቅላቸዋለሁ ማለታቸውን ይፋ አድርጋለሁ። አቶ ገዱን ጨምሮ
መልእክተኞቹ ከወዲ አፎም ቤተመንግስት ግቢ ወጣ ሲሉ የደብረ ጽዮን ገበያ በሚል ክፍት ገበያ ከትግራይ የተዘረፉ ንብረቶች ይሸጡ ነበር። እዚህም ላይ በቀጣይ ወደ ቃለ መጠይቅ ሲመጡ ምላሽ እንዲሰጡበት በአክብሮት እጠይቃለሁ የሚለው ኤርሚያስ ለገሰ ዋቅጅራ ነው። የተሿሚዎችን ፕሮፋይል ያቀረቡትን ክቡር የመንግስት ረዳት ተጠሪ ማመስገን እፈልጋለሁ። እንደው በተደጋጋሚ ማየው ስለሆነ ምንም እንኳ ይሄ ተርም ያለቀ ቢሆንም ለወደፊት ተሿሚዎች ሲቀርቡ እዚህ ምክር ቤት ላይ ይሻሻል ብዬ ማስበው አንድ ጉዳይ የተሿሚዎች ፕሮፋይል ሲቀርብ ዲቴል አይደለም። ለምሳሌ የተላከልንን ዘግይቶም ቢሆን የተላከልንን ፕሮፋይል እያየሁት ነበር። አንዳንዶቹ ትምህርታቸውን መቼም እንኳን እንዳጠናቀቁ አይገልጽም እና ይቻል ምክር ቤቱ ስታንዳርድ አውጥቶ የሲቪ የፕሮፋይል በደንብ ተብሎ መቼ ተወለደ፣ የተወለደ ትምህርታቸውን የመጀመሪያ ደረጃ ጀምሮ እስከ ዩኒቨርሲቲ መቼ የታጠናቀቁ፣ የስራ ልምድስ የት ተቋማት ከመቼ እስከ መቼ መሩ ቢለው ዲቴል ሆኖ መቅረብ አለበት እያስባል። ለምሳሌ የተከበሩ ዳንኤል ክብረት ተብሎ አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በቋንቋና ስነ ጽሁፍ ይላል። መቼ እንዳገኙት የሚገልጽ ነገር የለም። 4 ወይ 5 ተሿሚዎች አሁን ከቀረቡት ውስጥ ከነ ዶክተር ጌታቸው ውጭ በዚህ ዓመተ ምህረት ከዚህ ዲግሪ ያገኙ ተብሎ የማይገለጽበት ለምንድን ነው? መንግስት በሚያቀርባቸው ሰዎች የትምህርት ማስረጃ መተማመን የለውም ወይ የሚል ነገር ማንሳት ፈልጋለሁና እንደው ይህ ይታል። ያን ካልኩ በኋላ በብዙዎቹ ተሿሚ እንዲሆኑ በቀረቡት ላይ አስተያየት መስጠት ብፈልግም ጊዜ ለመቆጠብ በሰብሳቢ ሆነው እንዲመሩ በቀረቡት በዳንኤል ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞ ማሰማት እፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረዥም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሁፋቸውን እያነበብን የተማርንባቸው እንዳሪያ መቆጣቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጠን በዋነኝነት የጦርነት ፕሮፓጋንዳ አሳላጭ አጠራጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም ይሄ እንግዲህ ደሳለኝ ጫኔ በእንትና መዋዕለ ጥበባት ዳንኤል ክብረት ሹመት ላይ ያነሳው ተቃውሞ ነው። የተቃውሞው ጉዳይ ደግሞ በጣም በጥላቻ የተሞላና በጣም በሚያሳዝን መልኩ ተራ የሆነ ሰፈር ውስጥ ላይ ምንም አያውቁም የምንላቸው ሰዎች የሚያነሱትን አይነት የጥላቻ ነገር ነው። በእርግጥ ካላቸው ወይም ከተወከሉበት ከፍታና ክብር አንጻር የሚገርመን እንጂ በሌላ በኩል ከምንም እዚህ ግባ የሚባል አለመሆኑንም እያነሳን እንድታዩት ነው። ከተወከሉበት አንጻር ለችግሮቻችን ሁሉ መፍትሄ ይሰጣሉ ብለን ብዙ አማራጮችን ያሳያሉ ብለን የምንላቸው ሰዎች ግን እኛ ተለያየ ቦታ ላይ ያለን ሰዎች ከኛ በታች የወረደ አሉሻሉሽና ጥላቻ ምቀኝነትና የሆነ ምክንያታዊ ባልሆነ ነገር ላይ እንደዚህ አይነት ጊዜን የሚፈጅ ነገር መሆኑ እንደ ሀገር እንደ መንግስት በጣም ከፍተኛ ችግር ውስጥ መኖራችንን የሚያመላክቱ ናቸው ብለን ነው የምናስበው። ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀሙ ብሎ መግለጫ ያወጣባቸው ናቸው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምዕመኑ ድህነት፣ ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም የሚያስማሙ እኔ ለምሳሌ ዶክተር ጌታቸው ድንቁን
ስልጠናም እንደዚህ ምክር ቤት አባላት ሰጥተዋል። በጣም ካፔብል የሆኑ ናቸው። የፖለቲካ አፊሊዬሽናቸውን አላውቅም። በሙያቸው ብቻ ግን እሳቸው ሰብሳቢ ቢሆኑ እፈልጋለሁ። በተለይ እንደሳቸው አይነት ምሁራዊ ካባቸው የሚያመዝ ከአወዛጋቢነት የራቁ ሰዎች እንዲደረጉ እፈልጋለሁ። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ቡድን በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸውን የምቃወም መሆኔን ለመግለጽ ነው። አመሰግናለሁ የተከበሩ አፈ ጉባኤ። ይህ ደግሞ ከዚህ ጋር በተያያዘ ከዛው ከምክር ቤቱ አባላት የሚሰጣቸው መልስ ነው። እንግዲህ ለአቶ ደሳለኝ ለዶክተር ደሳለኝ ጫኔ ያነሱትን ተቃውሞ መሰረት ያደረገ ምላሽ የሚሰጡ እዛው አባላት ላይ ተነስተዋል። በትክክል ነው ወይ? ዳንኤል ክብረት ፕሮፓጋንዲስት ነው ወይ? ይሄ አሜሪካ ከሊያለ የሚለው የነጭ አምላኪ ነጭ የሚጋልበው ነው። ነጭ የሚጫወትበት ነጭ የሆነ ነገር የሚያደርገው የሚነዳው እንደዛ እንደ ቁስ የሚያየው ሰው ይሄ ራሱን ናቂ የውጭ ናፋቂ የሆነ ሰው በሱ ያዙትና የኛን ጉዳይ እኛ መጀመሪያ ባለቤት ነው። በእኛ ጉዳይ ላይ ሌሎች እንዲፈተፍቱ በዛ ልክ የሆነ ባርክ እያደረጉ መጮህ በራሱ ነውርን፣ ውርደትን፣ ብልግናን ማሳየት ነው እንጂ ይሄ አዋቂነት ወይም የሆነ በጣም ቅኝ የተገዙ ሀገራትም ቢሆን እኛ ሀገር እንዳሉ ፖለቲከኞች እኔ የውጭ ናፋቂ ይሆናሉ ብዬ አላስብም። ቅኝ አልተገዛንም የምንለው እነማንን ኦር እንደዚህ ነን ብለን እስክንጠይቅ ድረስ የዓለም አቀፍ ማህበረሰብ መጥቶ ያጣራው እነንቶኔ መጥተው ይመስክሩልን። እነንቶኔ ነጭ አምላኪ የራሱን ናቂ የሰው ናፋቂ ሆኖ ውርደቱን እንደ ክብር የሚቆጥር በጣም አሳፋሪ የሆነ ማንነት የተጠናወተው ብዙ ሰው አለና ከሱ አንፃር ውጭ የሚናፍቁትን ነገር ነከሌና ያሉ አይደለም። ማንም ምንም ይበለው የኔና የናንተን ሀገር የኔና የናንተነት ወንድም የኔና የናንተን ደሳለኝን ጨምሮ እኛ ሀገር ላይ ያሉ እኛን የሚመስሉ ሰዎች በሙሉ የኛ ጉዶች ናቸው ወይም የኛ ጀግኖች ናቸው። ነውረኞችም የኛ ነውረኞች፣ ጀግኖችም የኛ ጀግኖች እንደሆኑ አውቀን ጅሎችንም ለማስተካከል መልካሞችንም አጀግኖ ጠብቆ ለማስቀጠል ሁሉም ነገር ለኛ ነው እንጂ የማንም ነጫጭባ መጥቶ የሚመሰክርበት ኢትዮጵያዊ ሊኖር አይችልም፣ ወደፊትም ከዚህ በኋላም ማለት ነው። ምላሹን እንስማቸው። ለኢቢሲ ቦርድ የተመረጡት እጩዎች በእውነቱ በማንኛውም መስፈርት በእውቀት፣ በስራ ልምድ እንዲሁም በተለያዩ ተቋማቶች እና ከእምነትም በጣም አካታች የሆነ ታስቦበት የተሰራ ነው። ሰብሳቢውን ጨምሮ ለምሳሌ ዶክተር ጌታቸው የመገናኛ ብዙኃን ኤጀንሲ ነው የሰሩ ናቸው። ዶክተር ወርቁም ኤአይ አሁን ወደፊቱ ዲጂታል ወርልድ ስለሆነ በጣም አስፈላጊ ነው። ዶክተር ሌሎችም ብናያቸው በኢንፎርሜሽን ደህንነትም ሁሉ የሰሩ ናቸው እና ታስቦበት ነው የቆዩትም ቢሆን ከፖለቲካ ፓርቲም የአብን ተወካይም አሉ። ፓርቲ አካታች የተደረገ ነው እና በሙያ በእውቀትም በደንብ የተሰራ ነው። ይሄ ኮርፖሬሽኑ የበለጠ የወደፊቱን ታስቦ በጥናት ላይ እንደታሰበበት የሚያሳይ ነው። በተለይ ደግሞ ሰብሳቢው ከእውቀታቸው በተጨማሪ ለሚዲያ የተወለዱ፣ በሚዲያ ያደጉ፣ በሚዲያ የተጠበቡ የጥበብ ሰው ናቸው። ከዲያቆን ዳንኤል በተጨማሪ የማዕረግ ስም አላቸው። መዋዘ ጥበብ የተባሉት የጥበብ መዓዛ የተባላቸው አባቶች ስያሜ የሰጧቸው ይህንን መነሻ በማድረግ ነው። እንግዲህ 35 መጽሐፍ ቀላል አይደለም። ያውም ትርክትን እንዳያችሁት ትልቅ ምድብል ነው እንጂ ዝም ብሎ ላይ አይደለም። አንዴ በአንድ ሚዲያ ላይ ቃለ መጠይቅ ተደርጎላቸው ሳዳም 12 ክፍል እንደጨረስኩ የታወቀ ሚዲያ ነው። 12 ክፍል እንደጨረስኩ በነበረኝ ረፍት ጊዜ በቤተ መጽሐፍት ገብቼ ከተጀመረበት ጀምሮ እስከ መጨረሻ ያለውን አዲስ ዘመን ጋዜጣ ነበርኩ ስል እኔ በጣም ተገረምኩ። ይሄ ደግሞ አስቡት፣ ደሳለኝ ጫኔ ያጣጣለውን መዋዕለ ጥበባት ዳንኤል ክብረትን እዚህ ጋር ያሉ አንድ የምክር ቤት አባል ግን አይ 35 መጽሐፍትን መጻፍ ቀላል ነገር አይደለም። መዋዕለ ጥበባት የሚለው የራሱ የጥበባት ጣዕምናን የሚሰጥ ምሁራን የተቀደሱ አባቶች የሰጧቸው ስያሜ ነውና እንዲህ በቀላሉም አይደለም።
እንደዚህ አይነት ሰዎችን በዚህ መልኩ ላይ ማግኘታችን በራሱ ለእኛ በረከት ነው የሚል ግምገማን ነው እያቀረቡ ያሉት። እንግዲህ በዚህ ተንተርሳችሁ የራሳችሁን ሀሳብ ፍትሐዊ በሆነ መልኩ እንድታቀርቡ ነው ማሳሰብ የፈለግኩት ማለት ነው። ማንበብ ብቻ ሳይሆን በዛ ውስጥ የሚገኘው እውቀት አጠቃላይ ምን ያህል እንዳላቸው የሚያሳይ ሆኖ ከፕሬስ ድርጅት በደርግ ለ3 ጊዜ ነው የተመረጡት። እዛ የፋና ብሮድካስቲንግ ኮርፖሬሽን ማለት ኦልሞስት ተመሳሳይ ባለው በቦርድ ሰብሳቢነት የሰሩ ስለሆነ በእውቀትም በልምድም በቂ ሁኔታ አላቸው። ሆኖም ለየት ያለ ሀሳብ ከተከበሩ የተነሳን ጉዳይ በተመለከተ እኔ በጣም ገርሞኛል። ለምሳሌ ከተነሱት ሀሳቦች ጦርነት አሳላጭ፣ በሰሜኑ ጦርነት እንደዚህ ነበሩ። በሰሜኑ ጦርነት እኔ መሳቸውም ግንባር ቀስ ተናጋሪው ከግንባር ቀስ ተሰልፈናል። ያን ጊዜ ሳይነገር ዛሬ ላይ በሰሜኑ ጦርነት የአሜሪካ ስቴት ዲፓርትመንት በሰሜኑ ጦርነት ጊዜ ከማን ጋር እንደቆመ እናውቃለን። አሁን አስተላለፋቸውን ኢትዮጵያን ሊያፈርስ ኢትዮጵያን ሊበትን ዛሬ ሰላም ላይ ሆነን አይደለም መነጋገር ያለብን። ያስታውሳላቸው ምክር ቤት አባላት አዲስ አበባ ሱሉልታ ላይ ስልጠና ልንጀምር ስንል ኮንቨርቸር ተይዟል ተብሎ የተከበሩ አፈ ጉባኤ ያስታውሳሉ። ክቡር ተናጋሪ ጭምር ናቸው። ይህ ስልጠና ቀርቶ በዚህ በወቅታዊ ጉዳይ እንወያያሉ ቅድም የተናገሩት የተከበሩ ናቸው። ጊዜ መሰጠት የለበትም። ያው አሁን በተቃራኒ ደግሞ አሁን የጦርነት አሳላጭ የሰሜኑ ጦርነት ላይ ግፍ ፈጽመዋል የሚለው ይሄ አግባብነት አይጠበቅም። አንድ ምክር ቤት አንድ ይሄ ተዘገበ ስቴት ዲፓርትመንት የለ ሌላ ሁሉ ዓለም እኮ ኢትዮጵያ ያለው ነገር በተሳሳተ በዚህ እንግዲህ ከኢትዮጵያ ጋር ስነስርዓት እንደተናጉኛ እናገራለን አድምተን እናገራለን። የስነስርዓት ጥያቄ ለእኔ መልስ እንዲሰጠ የምፈልገው ሞሽኑን ካቀረቡት ጥያቄ የሚያቀረቡት ሞሽኑን ያቀረቡት ወይም በተከበሩ አፈ ጉባኤ እንጂ የተከበሩ የምክር ቤት አባል ለእኔ መልስ የሚሰጥ ከሆነ ተጻራሪ መልስ መስጠት ይችላል። ስለዚህ አሁን በሰላም ጊዜ ግን አስተላለፍን ከሌላ ጋር አድርጎ በወቅቱ በቁርጥ ቀን የተገኘን የሀገር ልጅ በዚህ ሁኔታ ለማጠልሸት ማሰብ ትክክል አይደለም። አንዴ ነው። ሁለተኛ ብፁዕ አባታችን ብሎ ፓትርያርኩን ያሉት መጀመሪያ ስነ ስርዓቱ ብፁዕ አይደለም ቅዱስ ነው። በቤተክርስቲያን ስርዓት ብፁዕ ማለት ማውረድ ነው የፓትርያርኩ። ሁለተኛ ስለ ቅዱስ ፓትርያርኩ ይሄ ምክር ቤት እንዲያውቅልኝ የሚፈልገው እኔም የቤተክርስቲያን በወቅቱ አገልጋይ ስለሆንኩኝ ፓትርያርኩ በሚመረጡበት ጊዜ ከ13ቱ አስመራጭ ኮሚቴዎች አንዱ ነኝ። የአስመራጭ ኮሚቴው የህዝብ ግንኙነትን ደረቤ የፋይናንሱ ስራዎችን ስራ የነበርኩና ምርጫውን ከመሩ ሰዎች አንዱ ነኝ። ከኔ የሚቀድምና የሚቆረቆር ያለ አይመስለኝም። አሁን በዚህ ላይ ግን የተከበሩ ዲያቆን ዳንኤል የቤተክርስቲያኗ ብርቅዬ የቁርጥ ቀን ልጅ ናቸው። በቤተክርስቲያን አባት ላይ ይህን ያደርጋሉ ብሎ ሲቀር በትክክለኛ አውድ መቅረብ አለበት። በወቅቱ የሃይማኖት ላይ ለመተግበር ከሰማይ ወርድ ያለ ቦታው በፖለቲካ ውስጥ ከገባ ኖ መግባት የለብን ማለት ትክክለኛ ነው። በወቅቱ እንዲህ አባት ሰዎች አሳስተዋቸው በሰሜኑ ጦርነት 120 ሺህ ሴቶች ተደፍረዋል ብሎ በሚዲያ ተናግረዋል። 120 ሺህ ዓመት ሙሉ ቢሰራ ይሰራል። የተሳሳተ መረጃ አሁን እንኳን ለኦዲዮ ተጽፎ የተሰጣቸው ምን አባት 120 ሺህ ብሎ የተናገሩት ከዚህ አንፃር ይሄ አግባብነት አገርን የሚያፈርስ ነው እንደ አንድ ሃይማኖት አባት ብሎ ማስተካከያ መስጠት እንደ ቤተክርስቲያን ልጅነቱ በወቅቱ እንዲያው ትክክለኛ ቤተክርስቲያን እውነት ነው። አሁን ይሄ እንግዲህ ይሄ የተናገርኩት እና በሌላው የሚዲያ ፍጆታ እንደሚሆን አውቃለሁ። ይሁን እኔ ከእውነትና ከእውነት ጋር ቆማለሁ። በዚህ አንፃር እንዲያው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጀመሪያ ጊዜ ትክክለኛውን ሰብሳቢ ሆና አግኝቷል። አመሰግናለሁ። መልስ እንደሰጥ ፈቀደልኝ የተከበሩ አፈ ጉባኤ ስነ ስርዓት ምላሽ ይሰጣል ስላሉ እንደሰጥ ፈቀደልኝ። ስነ ስርዓት ይሄ ምክር ቤት ነው። የተከበሩ እርስዎም ሀሳቦትን አንጸባርቀዋል። ምክር ቤት ነው። ሌላው ምክር ቤት አባል እኮ ሀሳቡ መንጸባረቅ አለ። ይሄ ደግሞ መብት ነው። እርስዎ በተለያየ መንገድ መሰረታዊ ይሁን በተለያየ መንገድ ሀሳቦት ሲገልጹ ሁሉም ሰው ዝም ብሎ አዳምጧል። እርስዎ ባነሱት ሀሳብ ላይ ደግሞ ምላሽና ማብራሪያ ሌላ ሰው ይሰጣል። አፈ ጉባኤ ብቻ አይደለም የሚሰጠው፣ መንግስት መሪ ብቻ አይደለም የሚሰጠው። እያንዳንዱ የምክር ቤት አባል የራሱ መብት አለ። አቋም የመያዝ መብት አለ። ሀሳብ የመስጠት መብት አለ። ስለዚህ እርስዎም ከስሜት ነፃ ይሁኑ፣ ይረጋጉ። በእርጋታ ነገር የሚመራው ሳይረጋጉ ማይክሮፎን መክፈት አይቻልም። ደግሞ ማንበብ ነው። እንግዲህ አባል እኮ ይሄን እንግዲህ እንደማወቅ አለበት። ማይክሮፎን መንካት ይከለከላል። አፈ ጉባኤ ውስጥ ይህ እንግዲህ በጣም በሚገርም ሁኔታ አፈ ጉባኤም ቢሆን በጣም በከፍተኛ ትዕግስትና
የምክር ቤትንም ሕግና ስርዓቶችን ደንቦችን ያንብቡ በሚል ገንፈልተኝነትና የባንዳነትን ባህሪ ይዞ የገባውን ዶክተር ደሳለኝን የገሰጹበት እንትን በጣም ለደሳለኝ ጥሩ ነው ከተማረበት ማለት ነው። እሱን ወክሎ ለገባው ህዝብ ግን ውርደት ነው። ምክንያቱም በዚህ ልክ ጋጠወጥ ራሱን እንኳን መግዛት የማይችል የሀገርን እና የህዝብን አደራ ወደ ጎን ትቶ ተራ ከአንድ ግለሰብ ጋር ወይም ከሆነ አካል ጋር ብቻ ግብግብ በመግጠም ምክር ቤቱን የሆነ ቦታ ላይ ሆኖ እንዳለና እያጨበጨቡ ወደ ሞት የሚነዱትን አጨብጫቢዎቹን በማሰብ የሰራውን ነውር ሁሉ የሚያሳይ ነው። በዛም ይሁን በዚህ ዳንኤል ክብረት ጋራ ያለው የደሳለኝ ጫኔ ፍጥጫ ይሄን ይመስል ነበር። አፈጉባኤውን በሚገርም ሁኔታ የሰጡት መልስ ደስ ይላል። ማይክ መንካት አይቻልም፣ ደንቦችን አንበብ። ምክር ቤት ላይ ያለውን ደንብ ማንበብ ተገቢ ነው፣ ጥሩ ነው፣ እሱ ነው የሚጠቅመው። አንተ ሐሳብን እንደገለጥክ ሁሉ ሌሎች ዝም ብለው አድምጠዋል። ሌሎችንም ማድመጥ ያንተ መብት ነው። እንደ አጠቃላይ ሁሉም መብቱን እንዲጠቀም ማድረግ እንጂ በስሜት እንደዚህ እና በገንፈልተኝነት ህዝብን ማስተዳደርም ሀገር መምራት አይቻልም የሚል ነበረ የአፈጉባኤው ንግግር። ለማንኛውም ኢትዮጵያ በድል ትቀጥላለች። ባንዳና ጽንፈኛ፣ ተላላኪና ተጋላቢ፣ ዘረኛ፣ መንደርተኛ፣ ጎጠኛና በስሜት የሚነዳ የእሳት ራት የሆነን ትውልድ ሁሉ ኢትዮጵያ ታጠፋለች። ቆሻሻ የትም ይገለጣል። የሚገለጠው ሊጠፋ ነው እንጂ ሊያጠፋ አይደለም። መልካም ጊዜ